ብዙዎቻችን በአረቦች ቤት ስንሰራ ወይም መዲያሞች ቤት ስንሰራ እንዲሉን የማንፈልጋቸው ወይም መዲያሞቹም ይሁኑ ልጆቹም ይሁኑ እንዲሉን የማንፈልጋቸው እጅግ በጣም ብዙ ነገሮች አሉ። ያንን ነገር ስንባል ደግሞ እኛ የሚከፋንና እኛ ውስጣችን የሚነካን ነገር አለ። ያ የሚሆነው ለምንድን ነው ካላችሁ ካለማወቅና ወይም ደግሞ ካለመልመድ የተነሳ ነው። ነገር ግን ልክ ዛሬ እንደማሳያችሁ ቪዲዮ ስታደርጉ ደግሞ እባካችሁን ራሳችሁን ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ይህን ነገር ልምድ ብናደርገውና ብንለማመደው የተሻለ ነው። ምክንያቱም ስራችን ስለሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ፎዚ ዩቲዩብ ስትከታተሉ ላይክ እና ሼር ሰብስክራይብ ያደረጋችሁ ማበረታታችሁን ቀጥሉ እንዳትረሱ ላለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ አብዛኞቻችን አረብ ቤት ስንሰራ የማንፈልገው ነገር አለ፣ እንድንባል የማንፈልገው ነገር አለ። እሱም ነገር ደግሞ ምንድን ነው? ብዙዎቻችን አረብ ቤት የመጣንበትን እንትን እንረሳውና አንዳንድ ጊዜ የሆነ አለ አይደለም። እኔም በፊት በጣም እናድር ነበረ ይህንን ቃላት ሲናገሩኝ። እንግዲህ አብዛኞቻችንን የሚያበሳጭን ነገር ነው። ግን እኔ አሁን ለምጄው ተለማምጄው ምንም የሚያመጣው ነገር የለም ብዬ ራሴን ውስጥ አሳምኜው ተቀምጫለሁኝ። ሁልጊዜም እንደምላችሁ መግቢያ ላይ እንግዲህ ሰላምና ፍቅር ለሀገራችን ይሁንልን ማለት አልረሳሁትም። ህዝባችን ስቆ ተደስቶ የምናይበትን ቅርብ ያድርግልን። ሁላችሁንም በስደት ያላችሁ እህት ወንድሞቼ በሰላም ለሀገራችን ያብቃን፣ ህዝባችን ይጠብቅልን ፈጣሪ። ሀዘን በቃ ይበለን፣ ጦርነት በቃ ይበለን። የተራበም ሸቅሎ ይብላበት፣ የታመመም እንግዲህ በሰላም ወጥቶ ገብቶ ታክሞ የሚድንበትን ቀን ያምጣልን። ሀገራችን ላይ አሁን ያለችበት ሁኔታ እጅግ በጣም ያስከፋ የሚያስፈራ ጊዜ ላይ ነው ያለ ነው። በሰው ሀገርም በሀገርም እንግዲህ ዋጋ እየከፈለ ያለ ነው። ህፃናቱ፣ አዛውንቱ ብቻ ንጹሐን በሙሉ ፈጣሪ አምላክ ሀገራችንን ይይልን። እንግዲህ ይሄንን ቪዲዮ እንግዲህ ይሄ ቪዲዮ ምንድን ነው? የአረቡ ልጅ ያሸቃላ እፍትህ ሊለበና ያላት ሸቃላ ሰራተኛ። እንግዲህ ሸቃላ ማለት አብዛኞቻችን ያመናል፣ ግን እውነታው ነው። እውነታ ሰራተኞች ነን እኛ። የመጣነው ለስራ ነው፣ ለግርድና ነው የመጣነው። ግን አንዳንድ ጊዜ ነው ይገርመኛል። እኔም ነበርኩበት። ወዲያው ከኢትዮጵያ እንደመጣሁ ሸቃላ ምናምን ሲሉ በጣም ነበር የምናድደው። መጥፎ ነገር አድርገን ነው የምንስለው። ይሆናል አይደለ? እንድንባል የማንፈልግ ነገር ነው። እና ነገር ግን ይህን ነገር በምንባል ሰዓት ይቺ ልጅ እንግዲህ ሚዲያ ላይ ነው ያለችው። እኔ ሁልጊዜ ሚዲያ ላይ በሚወጣ ባሉ ነገሮች ላይ እቃወማለሁ፣ ተቃዋሚ ነኝ። አሁንም ዛሬም ተቃዋሚ ነኝ። ለተቃውሞ ነው ይህን ነገር የምላችሁ። ምክንያቱም አሁን ይቺ ልጅ እንግዲህ የሌላ ሀገር ዜጋ ናት ይህንን ቪዲዮን የሰራችው፣ እሷ ሰርታበን ነው። ነገር ግን ነይ ለበን ክፈችልኝ ሲላት ሸቃላ ማን ነው ብላ በጫማ እንደ መምጣት ነው ያሳየችው። እና ይህ ነገር ምንድን ነው የሚያመለክተው ካላችሁ፣ ብዙ ሰዎች ልጆቻቸውን ለሰራተኛ ሰጥተው ወይም ደግሞ ለሸቃላ ሰጥተው ነው የሚሄዱት። ሸቃላ በአረበኛ ሲሆን ሰራተኛ ነው። ሰራተኛ ደግሞ በአረበኛ ማነው በአማርኛ ሰራተኛ ነው ወይም ከዳማ ይላሉ። እና ለምሳሌ ናኒ ብቻ የተለያዩ ስሞች አሉት፣ ግን ጥቅሉ በሙሉ ሲጠራ ሰራተኛ ነው። አንቺም ሰራተኛ፣ እኔም ሰራተኛ፣ እኛንም የሚያሰሩን ሰራተኞች፣ አውሮፕላን አብራሪ፣ ብቻ ማንኛውም ሰው እዚች ምድር ላይ እስከኖረ ድረስ ሰራተኛ ነው ማለት ነው። ምናልባት እንግዲህ ሰራተኝነት ስም የማይሰጠው ወይ ታሞ የተኛ ወይ ደግሞ ብቻ መንቀሳቀስ የማይችል ስራ የሌለው ሰው እንጂ ምንም ይስራ ምንም። እንግዲህ ታስታውሱ ከሆነ መለስ ከተናገረው ነገር ከተያዙ እንጂ ወንጀሉ ሌብነትም ስራ ነው ብሏል። እና ይህንም ስራ ተደርጎ ተሰጥቶት ነበረ ሀገራችን ላይ ማለት ነው። አሁን ስራ ሆኖ ተቀምጧል። ብዙ ወገኖቻችን ባለፉበት በተለያዩ ነገሮች በማጭበርበርም በመስረቅም በምንም ሰው ሀብታም እየሆነበት ያለበት ሁኔታ ነው ያለው። ስለዚህ ማንኛውም ሰው ሰራተኛ ነው። ማንኛውም ሰው ሸቃላ ነው። እዚህ ሀገር ላይ እናንተን ደሞዝ የሚከፍላችሁ በወር እሱም ሰርቶ ነው እንደናንተ ማለት ነው። ስለዚህ
የምንውልበት ቦታ የምንውልበት ወንበር ይለያያል እንጂ ሁላችንም ሰራተኞች ወይም ሸቃሎች ከዳሞች ነን ማለት ነው። እና አብዛኞቻችሁ ይህንን ቃል ስትባሉ ባትበሳጩና ስሜታዊ ባትሆኑ እንዲሁም ደግሞ ልጆቹ እንደዚህ ሲሏችሁ ባትሳደቡ። ይህን ነገር እኔም ስለነበርኩበት ነው እንዳልኳችሁ። እኔ ወዲያው እንደመጣሁ ሰራተኛ ሲሆን በጣም ነበር የምናደደው። እንዲ ማለት ሸቃላት የሆነ ሌላ መጥፎ ነገር ነበር መስሎ የሚታየኝ እና ባለማወቅ አረብ ቤት ስንሰራ ባለማወቅ ትርጉሙን ሳናቀው የዚህ ቃል ትርጉሙ ምን እንደሆነ ሳናቀው ተናደን ልጆቹን የምንማታ ከሆነ ተናደን ልክ ልጅቷ እንዳደረገችው ሀረካት የምናደርግ ከሆነ እጅግ በጣም ከባድ ነው። ስለዚህ ሚዲያ ላይ ይች ልጅ አሁን እንደዚህ አድርጋ ያወጣቸው ብዙ አረቦች ልጆቻቸውን መውለድ እንጂ ማሳደግ አያውቁም። አረብ ልጅ መውለድ እንጂ ማሳደግ አያውቅም። ይህ ሀቅ ነው። እንደው ምን እንኳ ድሃ ብትሆንና ሰራተኛ የመያዝ አቅም እንኳ ባይኖራት ለአንድ ወር ወይም ደግሞ ለ2 ወር ሰራተኛ ትይዛለች። ምክንያቱም መስራት አትችልም ማለት ነው። እንደኛ እናት እንደ ሀበሻ እናት አይደለችም፣ ጠንካራ አይደሉም። ለልጆቻቸው በገንዘባቸው ነው የሚያስቡት። ስለዚህ እናንተ ደግሞ እዚህ ሚዲያ ላይ አረቦቹ ኢንስታግራም እና ቲክታክ ላይ አፍጥጠው ነው የሚውሉት እና ኢንስታግራም እና ቲክታክ ላይ የሚለቀቁ ቪዲዮዎች በተቻለ መጠን የአዳዲስ እህቶቻችን ህይወት የሚያመሰቃቅሉ ባይሆኑ ሁልጊዜ የምምለው ነው። ምክንያቱም ሁልጊዜ የምምልህን ነገር ደግሞ ለምን ታውቃላችሁ? አብዛኛዎቹ አረቦች ከምግብ አቅም ቲክታክ ላይ ያዩትን ወስደው ሰራተኛ ስሩ የሚሉበት ብዙ ቦታ ላይ ይቻለሁኝ። ከኢንስታግራም ላይ አንጥተው ይህንን ስር የሚሉበት አለ። ስለዚህ ልጆቻችን ምንም እንደዛው ነው የሚያደርጉት ማለት ነው። ቲክታክ እና ዩቲዩብ ኢንስታግራም ላይ ያዩትን ነገር እነሱ ያምናሉ፣ እንዲደረግ ያደርጋሉ። የሚሰራ ከሆነ ምግብ ነክ ጽዳት ምናምን ከሆነ ከኢንስታግራም ከዩቲዩብ እና ከቲክታክ አንጥተው እነሱ ጋር እንዲሰራ ይፈልጋሉ፣ ያዛሉ ማለት ነው። ያንን አዘዙ ማለት ልጆቻቸውን ደግሞ በልጅ በአሮጊት ባለፈውም ሰርቼበታለሁ። በአሮጊቶች አንድ ልጅ አሮጊቷን እየመታች አንደኛ አማና መጣስ ነው። ሁለተኛ አብዛኞቻችን ያንን ነገር ስናደርግና ያንን ነገር ስንሰራ ራሳችንን ህልናችንንም ደግሞ እየሸጥን ነው ማለት ነው። ስለዚህ ለበን ክፈችልኝ አለሽም ውሃ አምጪልኝ አለሽም ብቻ የተባልሽውን ልትሰሪ ነው የመጣሽው። የተባልሽውን ልትሰሪ እስከመጣሽ ድረስ ደግሞ ለምን ሸቃላ ተባልኩኝ፣ ለምን ከዳማ ተባልኩኝ፣ ለምንስ ሰራተኛ ተባልኩኝ የሚለውን ነገር ከአእምሮሽ ፍቀሽ ማውጣት መቻል አለብሽ። ምክንያቱም ከኢትዮጵያ ስትመጪ ግርድና መሆን አውቀሽው ነው የመጣሽው። ተመርቀሽ ትምህርት ጨርሰሽ ብዙ ነገር ደረጃ ላይ ደርሰሽ ያን ደረጃሽን ግን ትተሽ ዝቅ ብለሽ ሸቃላ ልትሆኚ ወይም ደግሞ የአረብ ሀገር ገረድ ልትባይ ነው የመጣሽው። ስማችን ነው። እኔ አሁን በፊት የአረብ ሀገር ነቃላ፣ የአረብ ሀገር ሴት፣ የአረብ ሀገር ምንድን ነው ስሙ ገረድ፣ እነዚህ ስሞች ለምን ይባላሉ? ያው በጣም እናደር ነበረ። በቃ በጣም ነበር የምናደደው። ግን አሁን ላይ ምን አገባኝ? አዎ ልሰራ ነው የመጣሁት። ሰርቼ ደግሞ ላቤን ጠፋ አድርጌ ወገቤ እስከሚንቀጠቀስ ሰርቼ በጣም ብዙ ማድናቸው ነፍሶች ሳይ በዙሪያ ያሉ ነፍሶችን ሳያቸው እጅግ በጣም እረካለሁ። በጣም ከምነግራችሁ በላይ እና አብዛኞቻችን ሁላችንም እንግዲህ ይህንን ነገር እንትን ስንል ስንሰማ ወይም ደግሞ ሸቃላ ከዳማ ውስጥ ተረፈ ስንባል ውስጣችንን ባይሰማንና ልጆች ላይ እጃችሁን ባታነሱ፣ በጥቅሉ ልጆች ላይ እጃችሁን አታንሱ። ለምሳሌ ይቺ ልጅ እንደሰራችሁ አድርጋችሁ ብትሰሩ የእናንተ ሴትዮ የእናንተን ቲክቶክ ብታየው ልጅን እንደዚህ ታደርጊያለሽ ወይ ብላ ብትልሽ ምን መልስ ነው የምትሰጪው? ምክንያቱም ይቺ ልጅ እንግዲህ በልጁ ነው የሰራችው። አንዳንዶች እኮ ልክ ልጆቹ እንደዛ ሲያደርጉ የሆነ ነገር አብረው ሲበሉ ምናምን እንደሚሰሩ ሁሉ ይህም ልጅ ደግሞ ህፃን ልጅ የሚይዙ ሰዎች በዛ ልጅ ብትሰራ አስቡት እንግዲህ የሚደርሰውን ጉዳት ምን አይነት ከባድ ነገር ውስጥ እንደሚያስገባችሁ። ስለዚህ እባካችሁን ሚዲያ ላይ ስትወጡ በተለይ የአረብ ልጅ ጋር አሮጊቶች ጋር የምትገናኙ ይሄ ወርቅ ብቻ እነዚህ ትልልቅ አማን የሆኑ ቦታዎች ላይ የምትገኙ ሰዎች ቀልባችሁንም ራሳችሁንም አሳምኑ። ከባድ ነው እዚህ ሀገር በጣም ከባድ ነው። ስለዚህ አደራ። ሌላው አንድ ልላችሁ የምፈልገው ነገር ምንድን ነው?
አንዲት ጓደኛችን አለች። እንግዲህ ስሟን መጥቀስ አልፈልግም፣ ምክንያቱም ራሷ ስለምታውቀው ማለት ነው። አብራት የምትሰራ አንዲት ልጅ ነበረች። አብረው አንድ ቤት ነው የሚሰሩት። እሷ ኮንትራት ናት፣ ይችኛይቱ ደግሞ ጠፍታ የምትሰራ ናት። እና ሴትየዋ ለኮንትራቷ ወይም ደግሞ ለእኛ ጓደኛ ምን ትላታለች? ሰራተኛ ላመጣ ነው፣ ሰራተኛ ላመጣ ስለሆነ ለዚችኛይቱ ልጅ እንዳትነግሪያት ለአንቺ ልንገርሽ ብዬ ነው። ከ15 ቀን በኋላ ሰራተኛ እዚህ ቤት አዲስ ሰራተኛ ይመጣል፣ አንቺ ምግብ አትሰሪም፣ እሷ ናት ምግብ የምትሰራው ብላ ትላታለች። ግን ለሰራተኛቱ እንዳትነግሪያት ብላታለች። እና እሷ ደግሞ ለልጆቹም እንዳትናገሩ ብያቸዋለሁ፣ አንቺም እንዳትናገሪ ትላትና ትነግራታለች ማለት ነው። አንዳንድ ጊዜ ጥሩ ነገር ሰራን ብላችሁ ለራሳችሁ ጥምጣም ወይም ደግሞ ለራሳችሁ አደጋ የምትፈጥሩ ሰዎች አላችሁ። ለምሳሌ ነው ይሄን ነገር የማነሳላችሁ አሁን ከምሰራው ጋር ስለሚገናኝ ብዬ ነው። አንዳንድ ጊዜ ሳናስበው የምናደርገው ነገር ለራሳችን ወጥመድ ይሆነናል። እና እንግዲህ ልጅቷ ምን ትላታለች? ባይሆን ለመዳም እንዳትናገሪ እንጂ እንዳትናገሪ ብላኛለች። ግን ለአንቺ ልንገርሽ ስራ እንድታፈላልጊ እዚሁ ሆነሽ ብዬ ነው። ሰራተኛ ሊያመጡ ነው። ስለዚህ ሰራተኛ ሊያመጡ ስለሆነ አንቺ ደግሞ እዚሁ ሆነሽ በእህቶችሽም በጓደኞችሽም አፈላልጊ፣ ግን ለሴትዮዋችን እንዳትነግሪያት፣ እንደዚህ አለች ብለሽ እንዳትነግሪያት አደራ ብላኛለች ትልና ትነግራታለች ማለት ነው። ከዛች ልጅ ደግሞ ምን ታላለች? ሁልጊዜ በተነሳ በተቀመጠ ቁጥር ለመዲያም ልንገራት፣ ልታስወጪ ነው ሰራተኛ ልታመጭ ነው ወይ ብዬ ለመዲያም ልንገራት እያለች ታስጨንቃታለች ማለት ነው። እሷ ደግሞ እናቴ በቁሟ ሽንቷ ሊያመልጣት ይደርሳል። ምክንያቱም አማና ነው እንዳትናገሪ ብላ የነገረቻት። እሷም ጥፋተኛ አይደለችም። አንደኛ እንዳትናገሪ ብላት መናገሯ ጥፋት ነው። ደግሞም የዚችኛቱ ጉሮሮ እንዳይዘጋ ጉሮሮዋን እንድትፈልግና እንዲሰራ ስራ እንድታፈላልግ ማድረጓም ጥሩ ነገር ነው። ሁለቱንም ነው እሷ የተጠቀመችው። እንግዲህ አንደኛ ሴትዮዋ እንድትናገሪ ስትላት ያን ነገር እንትን ብላለች። ይችኛቱም ልጅ ደግሞ ራሷን ርዝቋ እንዲፈልግ መናገሯ ጥሩ ነው። ሁለቱም ያው ከባድ ነገር ነው። ግን አንዳንድ ጊዜ እናንተ ለሰው ጥሩ ነገር ብላችሁ ለሰው ጥሩ ነገር አስባችሁ ያደረጋችሁት ነገር ለእናንተ ወጥመድ ሆኖ ስታገኙት ለእናንተ ጥምዝዝዝ አድርጎ ጠልፎ የሚጥልባችሁ መንገድ ሆኖ ስታገኙት እጅግ በጣም ያሳዝናል። ስለዚህ ራሳችሁን ጠብቁ። በአረብ ቤት ስትሰሩ እንደዚህ አይነት ነገሮችን ሚዲያ ላይ ምንም ነገር ስታዩ ከሚዲያ አንስታችሁ ኮርጃችሁ ልጅም ላይ ይሁን አሮጊትም ላይ ይሁን እንዳትሰሩ አደራ አላችኋለሁኝ። ከዛ በተረፈ ሁላችንም ከዳማ ነን፣ ሁላችንም ሰራተኛ ነን፣ ሁላችንም ሸቃላ ነን። ይሄ ስም ሊያናድዳችሁና ውስጣችሁ ሊሰማችሁ አይገባም። ከዛ በተረፈ እወዳችኋለሁኝ። የሙቤ ሸጋናት ፖዚቲቭ ነበርኩኝ። ፖዚቲቭ ውስጥ ከተው ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን። የተራበ በልቶ የተጠማ ጠጥቶ ያዘነ ስቆ የተከዘ የቆዘመ ሁሉም በየችግሩ ተፈቶለት ፈጣሪን እያመሰገነ ደስተኛ ሆኖ የሚኖርበትን ጊዜ ያምጣልን። ከምንም በላይ ለሀገራችን ሰላም ዳር እስከ ዳር ሰላም ያድርግልን። ሀገራችንን ህዝባችንን ይጠብቅልን። በስደት ያሉትን በሊቢያ በየመን በተለያዩ ቦታዎች ላይ የሚሰቃዩ ወገኖቻችንን ፈጣሪ በቃ ይበላቸው። እንግዲህ ስደት ወጥተው ያልፍልናል ሰርተን እንለወጣለን ብለው ወጥተው አስክሬን ሆነው በጀናዛ መልኩ ተላጃ ውስጥ ሆነው 3 ወር 2 ወር ያለፋቸው ወገኖቻችንም ለእነሱም እንግዲህ መጽናናቱ ለቤተሰቦቻቸው ለሞቱትም ነፍሳቸው እንዲምራቸው ሁላችንም በጸሎትና በዱዓ እንርሳቸው ለማለት ነው ዛሬ የመጣሁት። ዝም ብላችሁ ስታስቡት ብቻ ከባድ ነው። እኔ ዛሬ አንድ ልጅ ከዱባይ ተጭና ሬሳዋ ሲገባ ምናምን ሳይ የሆነ ይሰማችኋል፣ እንደ ሰው እንደ ስደተኛ የሚሰማችሁ ነገር አለና ብቻ ፈጣሪ አምላክ አርጅቶ መሞት ቀርቷል። ወጣት ነው አሁን እየረገፈ ያለው፣ ህፃናት ነው እየረገፈ ያለው፣ ሴት ነው እየረገፈ ያለው። ብቻ ያሳዝናል። ብቻ ሀገራችንን ሰላም ያድርግልን። ሀገራችን ሰላም ቢሆን ይሄ ሁላ ነገር አይፈጠርም ነበረ። ለዛሬ ይዤላችሁ የመጣሁት ፕሮግራም ይሄን ይመስል ነበረ። መረሳት ሁልጊዜም እንደምላችሁ
በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ ይጠብቀን። ሀዘን አያስነካችሁ፣ እንባ አይፍሰሳችሁ፣ ሳቅ ሙላ ቤታችሁ። ወዳችኋለሁ። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።